እንኳን ለጻድቁ አባታችን ለአቡነ ተክለ ሃይማኖት ፍልሰተ አጽም ለተከናወነበት ታላቅ በዓል እንዲሁም በዚሁ ዕለት በዓመታዊና በወራዊ በዓላቸው ለሚከብሩ ቅዱሳን በሰላም በጤናና በፍቅር አደረሳችሁ አደረሰን። ሕዝበ ክርስቲያን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጻድቁ አባታችን ተክለ ሃይማኖት በአምላክ ፈቃድ በሊቀ መላእክት ቅዱስ ሚካኤል ብስራት ከአባታቸው ከካህኑ ጸጋ ዘአብና ከእናታቸው ከቅድስት እግዚአ አርያ ታኅሳስ 24 ቀን በ1212 ዓመተ ምህረት ተወለዱ። ወላጆቻቸው ስማቸውን ፍስሐ ጽዮን በማለት አወጡላቸው። በተወለዱ በሦስተኛውም ቀን እሑድ ከጠዋቱ 3 ሰዓት ከእናታቸው እቅፍ ወርደው አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ፣ አንዱ አብ ቅዱስ ነው፣ አንዱ ወልድ ቅዱስ ነው፣ አንዱ መንፈስ ቅዱስ ቅዱስ ነው በማለት የቅድስት ሥላሴን ስም ጠርተው አመስግነዋል። በተወለዱ በ15 ዓመት ዕድሜያቸው ዲቁናን፣ በ22 ዓመታቸው ቅስናን ከግብፃዊ ጳጳስ ከአባ ቄርሎስ ተቀብለዋል። ከዕለታት በአንዱ ቀን አባታችን ወደ ጫካ ለአደን ሄደው ሳለ ሊቀ መላእክት ቅዱስ ሚካኤል ግሩም ድንቅ የሆነ ልብስ ለብሶ ታያቸው። አባታችንም እንደዚህ ባለ ገናንነት የማይ ጌታዬ ማን ነው? አሉት። ቅዱስ ሚካኤልም ዘውትር የምጠብቅ ከአንተ የማልለይ እናትህንና አባትህን ስለ አንተ ከውኃ ስጥመትና ከምርኮ ያዳንኳቸው እኔ የመላእክት አለቃ ቅዱስ ሚካኤል ነኝ። እንግዲህ አውሬ አዳኝ አትሁን፣ ሰውን ወደ እግዚአብሔር ለመመለስ ሰውን በትምህርት የምታድን ሁን እንጂ። እነሆ እግዚአብሔር ጽኑ ሥልጣን ሰጥቶሃልና ሙት ታስነሳለህ፣ ድውያንን ትፈውሳለህ፣ አጋንንትም አንተም በመፍራት ይሸሻሉ። ስምህ ፍስሐ ጽዮን አይሁን፣ ተክለ ሃይማኖት ይሁን እንጂ። ትርጓሜውም ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ ማለት ነው አላቸው። ቅዱስ ሚካኤል ይህን ሲያነጋግራቸው ጌታችን ኢየሱስ ክርስቶስ በሥጋ ከደቀ መዛሙርቱ ጋር እንደነበር ሆኖ መልከ መልካም ጎልማሳ መስሎ ታያቸው። ጌታችንም ወዳጄ እንዴት ሰነበትክ? ቸር አለን አላቸው። ብፁዕ አቡነ ተክለ ሃይማኖትም ጌታዬ ሆይ አንተ ማነ ብለው ጠየቁ። ጌታም እኔ የዓለም መድኃኒት ኢየሱስ ነኝ። በእናትህ ማኅፀን ፈጥሬ ያከበርኩ እኔ ነኝ። በተወለድክ በሦስተኛው ቀን አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብለህ ታመሰግነኝ ዘንድ የምስጋና ሀብት ያሳደርኩብህ እኔ ነኝ። በረሃብ ዘመን በቤት የሚያሻው ምግብ ሁሉ ቅቤው፣ የስንዴው ዱቄት በእናት በአባት ቤት ይመላ ዘንድ በእጅ ሀብተ በረከት ያሳደርኩብህ እኔ ነኝ። ያንን ሰው አንተን በጠላ ጊዜ በነፋስ አውታር የሰቀልኩት፣ በማት ጨንገር የገረፍኩት እኔ ነኝ። ውኃ ጠምቶ በለመንከኝ ጊዜ ከደረቅ መሬት የጣፈጠ ውኃ ያመነጨሁልህ እኔ ነኝ። ከልጅነት ጀምሮ እስከ ዛሬ ድረስ ብዙ ተአምራት እያደረግኩ በአንተ እጅ የታመሙትን ያዳንኳቸው እኔ ነኝ። ወደ ፊትም አደርግልሃለሁ። ይህን ብሎ ንጹሐት ክቡራት በሆኑ እጆቹ ባረካቸው። ንሥሐ መንፈስ ቅዱስ ብሎ የሹመትን ሀብት አሳደረባቸው። በምድር ያሰርከው በሰማይ የታሰረ ይሁን፣ በምድርም የፈታው በሰማይ የተፈታ ይሁን። አንተን የሰማ እኔን መስማቱ ነው፣ የላከኝ አባቴንም መስማቱ ነው። አንተን እምቢ ያለ እኔን እምቢ ማለቱ ነው፣ የላከኝ አባቴንም እምቢ ማለቱ ነው። ይህን ሥልጣን ቀድሞ ለሐዋርያት ሰጥቻቸው ነበር። ከሐዋርያትም ሹመትን የተቀበለ ጳጳስ ትሾምና ትሽር ትተክልና ትነቅል ዘንድ ሥልጣንን ሰጠ። ይህንን ያደረግሁልህ የጳጳሱን ቃል በመናቅ አይደለም።
የፍቅሬን ጽናት ባንተ እገልጽ ዘንድ ነው እንጂ ሐዋርያት ወዳልደረሱበት ሕዝብ በመምህርነት እልክ ዘንድ በሚካኤል ቃል አዲስ ስም አወጣውልህ። አንተም በማናቸውም ሥራ ከእነርሱ አታንስም። አዲስ ሐዋርያ አድርጌአለሁና ሰውን ሁሉ በእኔ ስም እያስተማርክ ታሳምን ዘንድ ሚካኤልም ባሰብከው ሥራ ሁሉ ረዳት ይሁንልህ። ሁልጊዜ ከአንተ አልለይም። በምትሄድበትም ጎዳና ሁሉ እርሱ መሪ ይሁን። እኔም ባለ ዘመን ሁሉ አልለይም ብሎ ሰላምታ ሰጥቷቸው አረገ። ብፁዕ አባታችን እጅ ነስተው ለእኔ ላጡ የማይገባኝ ሲሆን ይህን ሁሉ ጸጋ የሰጠኝ ስም በሰማይ በምድር የተመሰገነ ይሁን አሉ። ከዚያች ቀን ጀምሮ ሀብተ ኃይልን የተመሉ ሆኑ። ከዚያም ወደ ቤታቸው ተመልሰው ያላቸውን ንብረት ሁሉ ለቤተ ክርስቲያንና ለነዳያን ሰጥተው ጨረሱ። ከዚያም አቤቱ ጌታዬ ኢየሱስ ክርስቶስ ሆይ የመንግሥተ ሰማያትን በር ትከፍትልኝ ዘንድ እነሆ ቤቴን እንደተከፈተ ተውኩልህ ብለው ቤታቸውን እንደተከፈተ ትተው ወንጌልን ለማስተማር ፈጥነው ወጡ። ጻድቁ አባታችን አቡነ ተክለ ሃይማኖት ከ1219 እስከ 1222 ዓመተ ምህረት ድረስ በተከታታይ 3 ዓመት ወንጌልን አስተማሩ። ቀጥለውም 9 ወር በዊፋት አገልግሎታቸውን ፈጽመዋል። ከ1223 እስከ 1234 ዓመተ ምህረት ዳሞት በተባለው ስፍራ ወይም በወላይታ አገር ለ12 ዓመታት ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ከገቢረ ኃጢአት ወደ ገቢረ ጽድቅ ትምህርት በመስጠት ተአምራት አድርገው ተመልሰዋል። ቤተ ክርስቲያንንም አጽንተዋል። በዚህ አገር ዲያብሎስ በዛፍ ላይ አድሮ አምላክ ነኝ እያለ ለረጅም ዘመናት ሕዝቡን በማሳሳት የሚጠቀምበትን ዛፍ በተአምራት ከስሩ ነቅለው አፍልሰዋል። በዚህ ተግባራቸው ጌታችን በቅዱስ ወንጌል የሰናፍጭ ቅንጣት የሚያህል እምነት ቢኖራችሁ ይህን ሾላ ተነቅለ ወደ ባሕር ተተከል ብትሉት ይታዘዝላቸዋል ያለውን አምላካዊ ቃል በተግባር አስመስክረዋል። ከዚህም በኋላ በእግዚአብሔር ፈቃድና ትእዛዝ ወደ አማራ ሳይንት ወሎ በመሄድ ሥርዓተ ምንኩስናን ከአባ በጸሎተ ሚካኤል ገዳም ገብተው ከ1234 እስከ 1244 ዓመተ ምህረት ለ10 ዓመታት የእርድና ሥራ በመስራትና ገቢረ ተአምራትን በማሳየት ጌታ በቅዱስ ወንጌል ማንም ከእናንተ ታላቅ ሊሆን የሚወድ ለእናንተ አገልጋይ ይሁን፣ ከእናንተ ማንም ፊተኛ ሊሆን የሚወድ የእናንተ ባሪያ ይሁን። እንዲሁም የሰው ልጅ ወልደ እጓለ እመሕያው ክርስቶስ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም ያለውን መለኮታዊ ትእዛዝ በተግባር አሳይተዋል። ከ1244 እስከ 1254 ዓመተ ምህረት አባ ኢየሱስ ሞዐ ወደሚገኙበት ገዳም ሐይቅ እስጢፋኖስ በቅዱስ ሚካኤል መሪነት ሐይቁን በእግራቸው እንደ ደረቅ መሬት በመርገጥ ወደ ደሴቲቱ በመግባት የምንኩስናን ተግባራቸውን በመቀጠል በግብረ ሐዋርያትና በወንጌል የተነገረውን የእርድናን ተግባር የአገልግሎት ትሩፋት ሥራ ከፍጻሜ አድርሰዋል። በአባ ኢየሱስ ሞዐ እጅም የንጽሕና ምልክት የሆነውን የምንኩስናን ቀሚስ ተቀብለዋል። ከ1254 እስከ 1266 ዓመተ ምህረት ለ12 ዓመታት አቡነ አረጋዊ ወዳቀኑት ገዳም በትግራይ አገረ ስብከት ወደሚገኘው ደብረ ዳሞ ገዳም በመግባት በጊዜው ከነበሩት አበምኔት ከአባ ዮሐኒ ቆብና አስኬማ ተቀብለው በገድል በትሩፋት መንፈሳዊ ተጋድሏቸውን ቀጠሉ። ከደብረ ዳሞ ገዳም ወደ ሌላ ለመሄድ ሲነሱ ክቡር አባታችን ተክለ ሃይማኖት አበምኔቱንና መነኮሳቱ ሲሸኟቸው ሳለ 40 ክንድ ርዝመት ባለው ገመድ ገደሉን ለመውረድ እንደጀመሩ ገመዱ ከካስማው ስር በመቆረጡ እንዳይወድቁ በተሰጣቸው 6 የብርሃን ክንፎች እየበረሩ ክንፎቻቸውን እያማቱ 3 ምዕራፍ ሄደው አርፈዋል።
ከዚያም ወደ ገዳመ ዋሊ ገብተዋል። በዚህም ጊዜ ነቢዩ ኢሳይያስ የተናገረው ትንቢት ለደካማ ኃይልን ይሰጣል፣ ጉልበት ለሌለው ብርታትን ይጨምራል። ብላቴኖች ይደክማሉ፣ ይታክቱማል፣ ጎበዛዝትም ፈጽመው ይወድቃሉ። እግዚአብሔርም በመተማመን የሚጠብቁ ግን ኃይላቸውን ያድሳሉ፣ እንደ ንስርም በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም ያለው ኃይለ ቃል በጻድቁ በቅዱስ ተክለ ሃይማኖት ሕይወት ሊተረጎም ችሏል። ከ1266 እስከ 1267 ዓመተ ምህረት አንድ ዓመት ሙሉ ገዳማተ ትግራይን በመጎብኘት ኢየሩሳሌምንና ግብፅ ያሉ ቅዱሳት መካናትን ሲጎበኙ ቆይተዋል። ከዚህም በኋላ አንድ ወር ሙሉ ዳዳ በተባለ ስፍራ ይመለክ የነበረውን 75 ክንድ ዘንዶ በጸሎት ኃይል በታምራት ገድለውታል። 40ቱ እንስሳ ወይም በኪሩቤልና በሱራፌል ስም ቤተ ክርስቲያን አንጸው ታቦተ ሕግ አስገብተዋል። ከሴቶችና ከልጆች ሌላ 3000 በጣዖት የሚያመልኩ ወንዶችን መልሰው አጥምቀው አቁርበዋል። በዚህ ተግባራቸው መድኃኒታችን እነሆ እባቡንና ጊንጡን ትረግጡ ዘንድ በጠላትም ኃይል ሁሉ ላይ ሥልጣን ሰጥቻቸዋለሁ፣ የሚጎዳችሁ ምንም የለም ያለው ቃል ተፈጽሞላቸዋል። ክቡር ዳዊት በመዝሙሩ በምዕራፍ 90 ቁጥር 13 ላይ በተኩላና በእባብ ላይ ትጫማለህ፣ አንበሳውንና ዘንዶውን ትረግጣለህ፣ በእኔ ተማምኗልና አስጥለዋለሁ፣ ስሜንም አውቋልና ጋርደዋለሁ የተባለው ትንቢት ተፈጽሞላቸዋል። ከ1267 እስከ 1289 ዓመተ ምህረት በደብረ ሊባኖስ ካለችው ገዳመ አስቦ ዋሻ በመግባት 8 ጦሮችን፣ ሁለቱን በፊት ሁለቱን በኋላ ሁለቱን በቀኝ ሁለቱን በግራ አስተክለው እጆቻቸውን በትምህርተ መስቀል በመዘርጋት የክርስቶስን ሕማምና ሞት ነገረ መስቀልን በማሰብ በተመስጦ ሌትና ቀን ያለማቋረጥ በጾምና በጸሎት በአርምሞም ተወስነው ሲጋደሉ ከቁመቱ ብዛት የተነሳ ጥር 4 ቀን 1289 ዓመተ ምህረት አንዲቱ የእግራቸው አገዳ ተሰብራለች። ደቀ መዛሙርቱም የመንፈሳዊ አባታቸውን ስባረ አጽም አክብረው በሥርዓት አኑረውታል። እግራቸው እስኪሰበር የቆዩባቸው ዓመታት በቁጥር 22 ናቸው። በመዓልትና በሌሊት በትጋትና በቁመት በተጋድሎ ብዛት አንዲት የአገዳ እግራቸው ስትሰበር ዕድሜያቸው 92 ዓመት ሆኗቸው ነበር። ከ1289 እስከ 1296 ዓመተ ምህረት ለ7 ዓመታት በአንድ እግራቸው በመቆም ያለ ምግብና ያለ ውሃ በትህርምት ሌትና ቀን እንቅልፍ ባይናቸው ሳይዞር እንደ ምሰሶ ጸንተው በተመስጦ በትጋት ለሰው ዘር ሁሉ ድህነትን ሲለምኑ ኖረዋል። ከ7ቱ ዓመታት ውስጥ ጥቂት ውሃ የቀመሱት በ4ኛው ዓመት ብቻ ነበር። በዚህ ጊዜ ውስጥ ጌታችን ተገልጾ በሰው እጅ የማይለካውን ይህንን የመንግሥት አዳራሽ ውሰድ በማለት የመለኮትን ነገር የሚናገር የእሳት አንደበት ያላቸው የመንግሥት ልብስ አልብሷቸዋል። በመስቀል ምልክት የተጌጡት 7 የሕይወት አክሊላት ስለቀናች ሃይማኖትን ለማስተማር መላዋን ኢትዮጵያን ስለመዞር ከአረማውያን ሕዝብ ጋር በሃይማኖት ስትታገል ደምን ስለማፍሰስ ወደ ኢየሩሳሌም ወርደ ልዩ ልዩ የቅዱሳን ቦታዎችን ስለመሳለም በ7 ዓመታት ቁመት የአንዱ አገዳ እግር ስለመሰበሩ ስለ ብዙ ጾም፣ ጸሎት፣ ስግደት፣ ስለ ልብ ንጽሕናና ቅድስና ብሎ አቀዳጅቷቸዋል። ምክራቸውን በማዘከር መታሰቢያቸውን የሚያደርጉ ሁሉ በዚህ ዓለምም ሆነ በወዲያኛው ፍጹም ዋጋንና ፍጹም ክብር እንደሚሰጣቸው ጌታችን መድኃኒታችን ኢየሱስ ክርስቶስ ቃል ኪዳን ገብቶላቸዋል። በመጨረሻም ለ10 ቀናት በሕመም ቆይተው ፈጣሪያቸው የገባላቸውን ቃል ኪዳን ለመነኮሳት መንፈሳውያን ልጆቻቸውና ለደቀ መዛሙርቶቻቸው ከነገሩ በኋላ ነሐሴ 24 ቀን በክብር አርፈዋል።
በከበረች ዕረፍታቸውም ከዚህ የሚከተለውን የሃይማኖት ኑዛዜ አውርሰውናል። ልጆቼ አታልቅሱ፣ ነገር ግን የሽማግሌውን የአባታችሁን ቃል ስሙ። መጀመሪያ እምነታችሁ በእግዚአብሔር ላይ ይሁን። በዚህ ዓለም እንደተያዙ እንደ ዓለም ሰዎች ስለ ልብስና ስለ ምግብ ሐሳብ አታብዙ። በየጊዜው ሁሉ መጸለይን አታቋርጡ። ለቤተ ክርስቲያንም ሌትና ቀን አገልግሉ። እግዚአብሔር በሚወደው ገንዘብ ንጽሐ ሥጋንና ጾምን ውደዱ። ውዳሴ ከንቱም የሚቀረውን የዚህን ዓለም ክብር አትውደዱት። እናንተስ የቀደሙትን አባቶች በመከራና በድካም ብዛት ከዓለም የወጡትን በመገደላቸውም ክፉን አሳብ ድል የነሱትን ምሰሏቸው። ፍለጋቸውንም ካልተከተላችሁ ልጆቻቸው አትባሉምና፣ በመከራቸው ካልመሰላችኋቸው በደስታቸው አትመስሏቸውም። በድካማቸውም ካልተባበራችሁ ወደ ቤታቸው አትገቡም። እነሱን መስላችሁ ኃጢአተኛ አባታችሁን እኔን ደግሞ ምሰሉ። ስለ ትሕርምቱም በመብል በመጠጥ ልባችሁ እንዳይደክም ሥጋ ከመብላትና ጠጅ ከመጠጣት ተጠበቁ። ለመመካትም በዓለማዊ ልብስ አታጊጡ። የመላእክት አስኬማ ከዓለማዊ ሥራ ጋር አይስማማምና። ዓለምን በዓለም ላይ ያለውን ሁሉ አትውደዱ። ዓለሙም ፈቃዱም አላፊ ነውና፣ የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል። ልጆች ሆይ ትሩፋትን ሁሉ በችኮላ ሰርታችሁ በኃይቱን ሃይማኖታችሁን አስከትሏት። ለነፍሳችሁ እንጂ ለሆዳችሁ አትገዙ። ሁላችሁ ወንድማማቾች ሁኑ፣ እርስ በራሳችሁም ተፋቀሩ። ከመንፈስ ቅዱስ የሚገኝ ፍቅር ኃጢአትን ያጠፋልና የነፍስና የሥጋን ዕርኩሰት ያነጻልና። ይህንንም ብትጠብቁ በእውነት ልጆቼ ናችሁ፣ የሕይወትንም ፍሬ የምታፈሩ ትሆናላችሁ። ወደ እግዚአብሔር ፊት በክብር ትደርሳላችሁ። ልጆች ሆይ ሰላም ለእናንተ ይሁን። እንግዲህ ወዲህ ተሰናበትኳችሁ። የእግዚአብሔር ፍቅሩ የክብሩም ባለሟልነት የረዳትነቱም ሀብት ዘውትር ከእኔና ከሁላችሁ ጋር ይኑር፣ ለዘላለሙ በእውነት ይኑር። ጌታችን ለደቀ መዛሙርቱ እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል። ነቢይን በነቢይ ስም የሚቀበል የነቢይን ዋጋ ይወስዳል። ጻድቅንም በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል። ማንም ከእነዚህ ከታናናሾቹ ለአንዱ ቀዝቃዛ ጽዋ ብቻ በደቀ መዝሙር ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም ብሎ የተናገረውን መለኮታዊ ቃል ኪዳን ኦርቶዶክሳዊት ተዋሕዶ ቅድስት ቤተ ክርስቲያን ተቀብላ ግንቦት 12 ቀን ፍልሰተ አጽማቸውን በታላቅ ደስታ ታከብራለች። ፍልሰተ አጽሙ ለቅዱስ ተክለ ሃይማኖት ሐዋርያ ግንቦት 12 ቀን የጻድቁ አባታችን የአቡነ ተክለ ሃይማኖት ፍልሰተ ሥጋ የጻድቁ አባታችን የአቡነ ተክለ ሃይማኖት የዕረፍት ጊዜያቸው ሲደርስ ጌታ እመቤታችንን፣ መላእክትን፣ ነቢያትን፣ ሐዋርያትን፣ ጻድቃን፣ ሰማዕታትን አስከትሎ መጥቶ ወዳጄ ሆይ ልመናን ሰምቻለሁና ከድካም ላሳርፍ መጣሁ። መንፈሳዊ ደስታ ካለበት ትኖራለህ። በተስፋ ያመነውን በቃል ኪዳን የተማጸነውን ሥጋን የቆረስክበትን ደምን ያፈሰስክበትንም ቦታ እጅ የነሳውን ሁሉ ከሞተ ነፍስ አድንልሃለሁ። ከዚህ ቦታ በተስፋ ጸንተው በኪዳን ተማጽነው የሚኖሩ ልጆችን እንደ ሰማይ ከዋክብት አበዛልሃለሁ። ከ57 ዘመን በኋላ ደቀ መዛሙርት ቤተ ክርስቲያን አንጸው ሥጋን ወደዚያ ያፈልሱታል ብሎ ታላቅ ቃል ኪዳን ገብቶላቸው ነበር። ጊዜው ሲደርስ ለአበምኔቱ ለአባ ሕዝቅያስ ተገልጾ ጌታዬ የነገረኝን ተስፋ ሊፈጸም ጊዜው ደርሷልና በሩቅም በቅርብም ያሉ ደቀ መዛሙርቴን ሰብስበ በ12 ሥጋዬን አፍልሱ፣ እኔም ከቅዱስ ሚካኤል ጋር እመጣለሁ። ምልክት ይሆን ዘንድ ስትገባ መብራቶቹን አጥፋ፣ እኛ ስንመጣ ይበራል አሉት። እንዳሉትም ደቀ መዛሙርቶቻቸውን ከሩቅም ከቅርብም ሰብስቦ በዚህ ዕለት ሥጋቸው ካረፈበት ከመካነ አስቦ
ጻድቁ አባታችን አቡነ ተክለ ሃይማኖት ቢገቡ እንደ ሽቶ መዓዛው አምሮ ወደ ቤተ መቅደስ አመጡት። አባታችን አቡነ ተክለ ሃይማኖትም ከቅዱስ ሚካኤል ጋር መጥተው ከመንበሩ ተቀመጡ። ሲመጡም የጠፉት መብራቶች በርተው ተገኝተዋል። እኒያም በእልልታ በደስታ አጽማቸውን ከእግረ መንበሩ ስር አኑረውታል። የጻድቁ አባታችን የአቡነ ተክለ ሃይማኖት ረድኤት በረከታቸው በሕዝበ ክርስቲያን ላይ ይደርብን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። ስብሐት ለእግዚአብሔር ወለ ወላዲቱ ድንግል ወለ መስቀሉ ክቡር። ይቆየን።